ይቅርታ ድንገት ገባሁኝ። የኔና አባቴ ልብስ ልወስድ ነበር የመጣሁት። ባይሆን ግን በእኔ መምጫ ቀን ወዴት እየሄድሽ እንዳለ ልትነግሪኝ ትችያለሽ? ወዴት እንደምንሄድ ማወቁ ለአንተ የሚጠቅም ጉዳይ አይመስለኝም። ተይ እንጂ ኑሐሚን፣ የነፍስ አባትሽ መሆኔን ረሳሽው እንዴ? እትዬ የምነግሩት ትልቅ ዜና አለኝ። ምንድን ነው እሱ? የእቴ ተኩላ ራሷ ልታጠፋ ነበር። ማ ኑሐሚን? አሁን ውጪ ስልክ ስታወራ ነበር ከአባቷ ጋር። ወደ ጫካ ወርዳ ራሷ ልታጠፋ ነበር። ማሳከም ዋነሰና ጭራሽ ቤት ልትገዛላቸው ነው አይደል? ይሄን ደግሞ ማን ነገርሽ? ያቺ ሄደን ነች አይደለ? ጭራሽ ልጅቷን ወሬ ማመላለሻ አድርገሽ ቀጥርሻት አይደል? ኤደን አይደለችም እባክህ። እኔ ራሴ ነኝ በአጋጣሚ ሳልፍ የሰማሁት። እና በገዛላችሁ አንቺ ምን ይጎልብሻል? ኤሚዬ ንቆ ዞ ታክሲም ባይሆነ ግን እዚህ ቤት መቼ ነው ቦታችሁ የምታውቁት? መኖር የማይገባኝ ሰው ስለሆንኩኝ መሞት እፈልጋለሁ። እና አንቺ መኖር ስለማትፈልጊ መኖር የሚገባውን ሰው ይዘሽ መሞት አለብሽ? አሃ ሳውራ የነበረውን እየሰማኸኝ ነበር ማለት ነው? ፈልጌም ባይሆን ሰምቼሻለሁ። የልጅሽ አባት ልጅሽን ክዶሽ ነው አይደል? ምን አገባ? አርፌ ራስን ህይወት አትኖርም እንዴ? እስኪ ንገሪኝ፣ ለምንድን ነው አባቴን ጥለሽ ሄድሽ? እረፍ እያልኩ እኮ ነው ዳግም። የቆየ ህመሜን እየቀሰቀስክ እባክህ አታስጨንቀኝ። እንዴት ነው በትዳሩ ላይ እኔን ስትወልጂኝ ባልሽ ሊያውቅ ያልቻለው? እንደማያው ከሆነ ደግሞ ታላቅ ወንድሜ በትንሽ ዓመት ቢበልጠኝ ነው። አይገርም? ቆይ 9 ወር ሙሉ እኔን አርግዘሽ ስትወልጂ እንዴት ነው ባልሽን ማታለል ይሻልሽ? እባክህ በቃ ተው ልጄ። መልስ የለሽም አይደል? እኔን አባቴ ላይ ጥለሽኝ ስትሄጂ ተመልሳ ትመጣለች ብሎ አስቦ ነበር። ዳግም ይመቸው። የመጨረሻ ነው የተመቸኝ። ድራማው ነው ወደ ሌላ ሌቭል ይዞት ሄዷል። አሁንም ሌላ አዲስ ሰው፣ ከዚህ በፊት የምታውቁት ሊሆን ይችላል፣ የማታውቁት ሊሆን ይችላል። አዲስ ሰው በቅርቡ ጠብቁ። ይመጣል። ከዚህ በፊት አምራን ከመግባቷ በፊት ነግሬያችኋለሁ። እንዲሁም ዳግም ከመግባቱ በፊት ነግሬያችኋለሁ። አሁንም አንድ አዲስ ሰው ጠብቁ። በቅርቡ ይቀላቀላችኋል። ለማንኛውም ትላንትና እንዴት ነበረ? ኑሐሚን እንዴት አገኛለሁ? ዛሬ አብረን ኑሐሚን ፈታ ዘና ሸብረቅ እያል በቀጣይ ክፍል ምን እንደሚፈጠርም ነግራችኋለሁ። ከዛ በፊት ግን ሁላችሁም ላይክ፣ ፎሎ፣ ሰብስክራይብ ምናምን አድርጉ። ወደ ጉዳያችን ዛሬ አገባቢ ቀየርኩት አይደለ? ኢንትሮ ቀየርኩት። እኔ እንደዚህ ገብቼ አላውቅም። ይጨንቃል እንደዚህ ሲገባ አይደል እንዴ ጋይስ? እንደሆነ ይጨንቃል። አምራንና ተሴ ከቤት ወጥተዋል። ከቤት መውጣታቸው ደስ ብሎኛል። ለምን እንደሆነ ታውቃላችሁ? ይሄ ራቅ ሲሉ ጥሩ ስሜት ይኖረዋል ብዬ አስባለሁ። አሁን ለምሳሌ ከናሆም ጋር በሰፊው የሚገናኙበት ጊዜ ይኖራል ድርጅቱ ላይ ምናምን አንድ በሉልኝ። ሁለተኛ ደግሞ እዛ ቤት ውስጥ አንድ አዲስ እንግዳ ስለተጨመረ ወይም ደግሞ ዳግም ስለመጣ ዳጊ እዛ ጋር የራሱን የሆነ እንቅስቃሴ ማድረግ አለበት። ገብቷችኋል? እሷን ለማግኘት የሚሄደውን ጥረት ማየት አለብን። ገባችኋል? ይህን ገባችሁ? ልማ መተው አለብኝ። የሆነ ሰውን ያስለመደኝ ገባችሁ ላሉ በቃ ከዛ በኋላ ብቻ ከቤት መውጣታቸው እኔ በጣም ተመችቶኛል። ምክንያቱም ይሄ የራሳቸው የሆነ የግላቸውን ህይወት ከፋፍሎ ማሳየታቸው ለድራማው አሪፍ ነው ብዬ አስባለሁ። ድራማው የተሻለ ሳቢ ይሆናል ብዬ ነው የማስበው። በትናንትናው ክፍል በጣም አነጋጋሪ የነበረው የዳጊ ጉዳይ ነው። እንዴት ወለደችው? ባል ያላት ከሌላ ሰው አርግዛ ወልዳ ጥላ ጠፍታ መምጣት አይከብድም ጋይስ? ለአንድ እናት ረሼ ነው። ወይዘሮ ዝናሽ ድሮም አልተመቹኝም። ይኸው መጨረሻችሁም አላማርም። እኔ እኮ ብያችኋለሁ፣ መጀመሪያ ላይ ቀልቤ ካልወደዳቸው መጨረሻ ላይ የሆነ ጉድ አላቸው ብዬ ተናግሬያለሁ ከዚህ በፊት። ይኸው ጊዜው ደረሰና ፈራረጠ በቃ። አሁን ታዲያ ምን ይሻልሻል ወይዘሮ ዝናሽ? እንደው እንዴት ሱስ ነው እንዳይባል ጋይስ፣ ሱስ ነው እንዳይባል ባላላት፣ ወጣትነት አሳስቷት ነው እንዳይባል ባላላት፣ ታላቅ ልጅ አላት። እንዴት ሊሆን ቻለ? እኔ እርግጠኛ ሆኜ የምነግራችሁ ለስራ ክፍለ ሀገር በሄደችበት እዛ የሆነ ግንኙነት ጀምራ ከሱ አርግዛ እዛው ወልዳ እዛው ትታ መታ ነው የሚል ሐሳብ ነው ያለኝ። እናንተ ምን አስባችኋል? ይህንን ነገር ያልኳችሁ ያለ ምክንያት አይደለም። ድራማው ወደዛ ነው የሚያመራው። ሁለተኛ ደግሞ እንደዚህ አይነት ህይወት የሚኖሩ ሰዎች በጣም ቻሌንጅ አለባቸው። ትዳር ያላቸው በስራ ምክንያት ለአንድ ወር ለአመት ምናምን ተለያይቶ ከሚስታቸው ጋር ባል ወይ ተለይቶ ወይ ሚስት ተለይታ ምናምን የሚኖሩ ሰዎች መካከል ላይ በጣም ትልቅ ቻሌንጅ አለ። በተለይ ደግሞ እዛ በሚኖሩበት ሀገር ከባሏ ተለይታ በምትኖርበት ሀገር የወንድ ጓደኛ፣ የሚቀርባት ጓደኛ፣ የሚንከባከባት ጓደኛ ካላት በቃ የማትሳሳትበት ምንም ምክንያት የለውም። ይሄ እርግጥ ነው። እኔ 100% ነው የምነግራችሁ። ወንዶችም እንደዛው
ብዙ ጊዜ እንደነዚህ አይነት ነገሮች ሴቶች ላይ ሳይሆን ወንዶች ላይ ያመዝናሉ። ምክንያቱም ወንዶች ላይ በብዛት አይደለ የፊልድ ስራ ምናምን የሚሰሩት እዛ ላይ ትንሽ ከባድ ነገር አለ። እንደገና ደግሞ ውጭ የሚኖረው ተለያይቶ የሚኖሩ በቃ አለ፣ በየቦታው አለ። ውጭ ላይ የሚኖሩ ሰዎች እዛ ለምሳሌ ውጭ የሚኖር አንድ ወንድ ካለ ሚስቱ ኢትዮጵያ የምትኖር ከሆነ ሚስቱ እዚህ ለምሳሌ በጣም የሚንከባከባት ጓደኛ ምናምን የሚቀርባት ጓደኛ ማለት የወንድ ጓደኛ ካለ ከሱ ጋር የምትሳሳትበት መንገድ ወይም ደግሞ ይሄ ለመሳሳት በጣም ሰፊ ኦፖርቹኒቲ አለ። ገብቷችኋል አይደለ? ይሄ አንድ እንትን ውስጥ ከገባችሁ በኋላ ያንን ነገር ስታጡ በቃ ገብቷችኋል አይደለ? የዛንን ሰው ቦታ የሚሞላላችሁ ገብቷችኋል። የጎደላችሁን ነገር የሚሞላላችሁ ሰው ስታገኙ ከሱ ጋር የመሳሳት እድል አለ። ወንዱም ደግሞ እዛ ሄዶ በጣም የምትንከባከበው፣ የምትቀርበው፣ የምታግዘው በቃ ይሄ ጥሩ አስተሳሰብ ለሱ ያላትን ሴት ሲያገኝ በቃ ሚስቱ ትዝ ስለምትለው በቃ ይሄ የሚስቱን እንትን ስለሚሸፍንለት ከእሷ ጋር የመሳሳት እንትን አለ እና ያ ነገር ተፈጥሮ ነው ብዬ ነው ማስበው እኔ። እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ከዛ ውጭ የፈራነው ነገር ነው የደረሰው። ያው የፈራነው ነገር ምን እንደሆነ መቼም አታጡትም አይደለም። ከዛ ውጭ የፈራነው ነገር ነው የደረሰው። ያው የፈራነው ነገር ምን እንደሆነ ታውቃላችሁ ብዬ አስባለሁ። መታረቃቸው አምራንና አሁን መታረቃቸው ይታረቃሉ ብዬ ነበረ ባለፉ። ምክንያቱም ህልም ላይ ካየ በቃ ይታረቃሉ ነው ታረቁ። እኔ ገረመኝ መታረቃችሁ አይደለም የአምራን ጥግ ድረስ መሄድ፣ የጥግ ድረስ ማስመሰል። እንዴ የአባቱ እግር ስር ሂዳ ድፍት አይከብድም? አምራን ረተይ በፈጠረሽ ተይ እንዴ እንደዚህ ይቻላል እንዴ ጋይዝ? ለነገሩ ብር ነው ዶላር ነው። የምን ብር ዶላር ነው እንዴ የምትቀበለውና ምንጩ ነው እኮ እንደዚህ የሚያደርጉ ጋይዝ። ምንጩ ከባድ ከሆነ እዚህ ከፈለጋችሁ ትሄዳል። ማንንም አትሰው ሰግጡ ነው ያለው አይደል? አዶን በቃ መሰገጥ ነው። አምራንም ልክ እንደዛ ነው። በቃ ይሄ የአዶናይን ስትራቴጂ ነው የሚባለው። የአዶናይን ይሄ ምንድን ነው የሚባለው ፍልስፍና፣ የእሱን ፍልስፍና የተገበረችው በቃ እኔ ብዬ የማስበው አምራን ነች። ገብቷችኋል አይደለም? በቃ ስግጥ እንደ ጥብቅ ማአልፋታ እንዴ ለምን የምትፋታው? እንዴ ጋይስ እንዴ እዛ እሱን ካገባች የምታገኙን አስቡ። የሚቋረጥ ገንዘብ የለም። ፈታ ብላ ድቅ ብላ እንዲህ እያለሽ ነው የምትኖረው ጋይስ። እና ታዲያ ስግጥ ነው። ለማንኛውም እኔ መጨረሻ ተመችታኛለች አምራን። አንድ ነገር አስተውሉ፣ ክፋቱን ሳይድ ብቻ ሳይሆን የሆነን ነገር ለማግኘት ምን ያህል ድረስ መሄድ እንደሚቻል ወቁ። በዚህ ነገር ይህንን ነገር ትማራላችሁ። ሁሌ ክፉን ሳይድ ስታዩ ጭማ ክፉ ነች ብላችሁ አትለፉ። ጠንካራ ጎኑንም መማር አለባችሁ። ገብታችሁ ያላችሁ የፈለግኩት ነገር አምራን የፈለገችውን ነገር ለማግኘት ምን ድረስ እንደወረደች አስቡ። የሰው እግር ስር እስከ መደፋት በቃ የምታስመስለው ትክክለኛ የሆነ በቃ ድራማ ገብቷችኋል አይደል? እናንተም የሆነ ነገር ለማግኘት ያው መጥፎን ነገር ሲሆን ትክክለኛው አላማችሁ ላይ ለመድረስ በቃ ሰግጡ ማለት ምንድነው? ይህ ጥግ ድረስ ሂዱ። መውደቅ እስካለባችሁ ድረስ ውደቁ። መሰበር እስካለባችሁ ድረስ ተሰበሩ። በቃ ይሄ መጠላት እስካለባችሁ ድረስ ተጠሉ። ከዛ በኋላ ዋናው ላይ እንገናኛለን፣ ፍሬው ላይ እንገናኛለን። ገብቷችኋል አይደለ? ፍሬው ላይ እንገናኛለን። ነገር ከተቀየረ በኋላ ያ ነገር ከተሳካ በኋላ የዛኔ እንገናኛለን። ለጥቂት ጊዜ ታች ብትሆኑ ምንም ችግር የለውም እና አሪፍ ትምህርት አስተምራኛለች በዚሁ አጋጣሚ። ከዛ ውጭ የተለየ ነገር የለም። ያው የሌኩን መልካምነት ቀጥሏል። የመጨረሻ እየተመቸኝ ወድጄው ቀጥሏል። ሌኩን በቃ ትክክለኛ አባት ማለት ነው። የዳግምንም ጉዳይ ቢሰማ ዳግምን እንደሚቀበለው ነው። ከእናቷ ጋር ምናልባት ሊጋጩ ይችላሉ፣ ነገር ግን ዳግምን ይቀበለዋል ብዬ ነው ማስበው። በቃ ልጅ እንደሆነ እና ይሄ ትሁት አይነት ልብ ያለው አባት ነው እና እኔ በጣም ተመችቶኛል። ጋሽ ሌኩን እንደው ያብዛሉት የምሬ ነው። በትናንትናው ክፍል ኤሚ ብቅ ብላ ነበረ። ኤሚዬ ኬት እንደሆነ ባናቅም ብቅ ብላለች። የኤሚ ህይወት ደግሞ ይለያል ጋይስ። በዚህ እድሜያችሁ እናንተ ምን ላይ ነበራችሁ? በኤሚ እድሜ ምን ላይ ናችሁ? እሺ አሁን ለምሳሌ ነገሩ የዘንድሮ ልጆች ምን ላይ ናችሁ ብዬ ብጠይቃችሁ ምንም ላይ አይደላችሁ። ወይ የተኛችሁ ነው ወይ የተማራችሁ ነው። ከዚህ የዘለለ ምንም አታረጉ። ሁላችሁንም ማለት አይደለም፣ ይቅርታ አድርጉልኝ። አብዛኞቹ የዘንድሮ ልጆች በዚህ እድሜያቸው እንደ ኤሚ ናቸው። ገብቷችኋል? ትምህርት እያለ ይቀጣል፣ ፈታ ይላል። ትምህርት እያለ ይቀጣል፣ እዛ እንትን ቤት ይውላል። ምክንያቱም ስለማውቀው ነው። ብዙውን ያየሁትና ያስተዋልኩት ነገር ስለሆነ ነው እንደዚህ የምላችሁ።
እና ኤሚ የአሁኑን ወጣት ሰዎች ወይም ወጣቶች እንትን እያደረገች ነው ብዬ ተስፋ አደርጋለሁ። እያንጸባረቀች ነው ብዬ ተስፋ አደርጋለሁ። እና እንደዛ ላይ ያላችሁ ሰዎች ነቃ በሉ፣ ጊዜያችሁን አታሳልፉ። ምናልባት ኤሚ ቤተሰቦቿን ተማምና የቤተሰቦቿ ሀብት ምናምን ነው እንደዚህ ያደረጋት ብለን እናስባለን። ነገር ግን አቅም የሌለን ሰዎች ቤተሰቦቻችንም ድሃ ከነሱም እየተቀበልን ለሆነ ነገር የሰጡን ለትምህርት ቤት የሰጡን ለታክሲ የሰጡን አምጥተን የምናጠፋ ልጆች ካለን ተጠንቀቁ። እንዴት እሷን ብር እንደምታሳድጉና ቤተሰቦቻችሁን እንደምትለውጡ አስቡበት ጋይስ። እድሜ ከሄደ በኋላ ትቆጫላችሁና ቢቴክር። ከዛ ውጭ ቤተሰቦቻችሁን ለማገዝ ብላችሁ ከሀገር ወጥታችሁ የምትሰሩ እናንተ ምርጥ ናችሁ፣ አንደኞች ናችሁ። እድሜያችሁ ሳይደርስ ገና ወጣትነታችሁን ሳታዩ በወጣትነታችሁ ፈታ ማለትን ሳታዩ ወጣትነታችሁ ሳታዩ ጓደኛ ምናምን ሳትሉ ወደዚህ ወደዛ ገለመኔ ሳትሉ ቤተሰቦቼን አግዤ እኔም የተሻለ ህይወት መኖር አለብኝ ብላችሁ ከሀገር ወጥታችሁ ስራ የምትሰሩ ሰዎች ለእናንተ ትልቅ አክብሮት አለኝ። በጣም ወዳችኋለሁ። እናንተ ትለያላችሁ፣ ትችላላችሁ። በርቱ፣ ጠንክሩ። ያሰባችሁበት ላይ ትደርሳላችሁ። ልፉ። ምንም እንዳይመስላችሁ፣ ምንም እንዳይሰማችሁ። መገፋት ያለ ነው አይደለም። ከሀገር ውጭ ሆናችሁ ሀገራችን ውስጥ መገፋት በሽ ነው። እኔ አይቼዋለሁ። ስራ ተቀጥሬ አይቼዋለሁ። ነፍ ነው ጋይስ እና ምንም አይደል፣ ያልፋል። እስኪያልፍ ግን ዝቅ ማለት ያለ ነው እና በርቱልኝ፣ ጠንክሩልኝ ማለት እወዳለሁ። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። ምናልባት ኤደን ቤት መቅረቷ፣ ሰራተኛ ሆና መቅረቷም በጣም ተመችቶኛል። ያው ትንሽ ወሬ ታመላልስ፣ እስኪ ታሟሙቅ። አደራችሁ ገና ከመምጣቱ ጉዱን ፍርጥ እንዳታረጉት። የዳግምን ጉዳይ ያዛርጉት እንዴ! ትንሽ ልባችን አንጠልጥሉት፣ በደንብ አንጠልጥሉት። ገብቷችኋል አይደለ? እኔ የተቸገርኩት ኑሐሚን ላይ የሆነ ነገር ይጀምራል፣ በቀጣይ ክፍል ያልቃል። አሁንም የናሁምን ጉዳይ እንዳዘጉት። የምናሁም የዳጊን ጉዳይ እንዳዘጉት። ወደፊት ሰምታችሁኛል አይደለ? ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዞ አልፏችሁ፣ ሊሳካላችሁ፣ ይመባችሁ፣ ቀናችሁ ወዴታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ከዴቭ ወደ ዳግም ከቻሳ። አሁንም ደግሜ እነግራችኋለሁ፣ ሌሎች አዳዲስ ሰዎች ይጨምራሉ። ከዚህ በፊት የምታውቋቸው የማታውቋቸው። ደግሜ ነው የምላችሁ ይህንን ነገር። ከዚህ በፊት አምራን ከመግባቷ በፊት ነግሬያችሁ ነበረ። እንዲሁም ደግሞ ዴቭ ከመግባቱ በፊትም ከዚህ በፊት በነበረው ሪቪው ጠብቁ ብዬ ነበረ። አሁንም አለ፣ ሌላ ሰው አለ፣ ይመጣል። ለማንኛውም ትናንትና እንዴት አገኛችሁት ድራማውን? አልተወዘጋገባችሁም ጋይስ? ነገሮች በራሳቸው ጊዜ እየተስተካከሉ አልመጡ? ከሩጫ ወደ ምንድን ነው የሚባለው 100 ሜትር ነበረ ወደ 10,000 ሜትር ዙሩ። ገብቷችኋል? ቀስ ተረጋጉ። አሁን ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ከተቻለ ሰዓት ካለ ደግሞ ኖላዊንም ገባ አድርጋችኋለሁ። ኑሐሚን በትናንትናው ክፍል ተረጋግቷል እንዳልኳችሁ፣ ነገሮችን ወደ መሰብሰብ መጥተዋል አይደለ? እንደገና ወደኋላ ወደ መመለስ መጥተዋል። ምክንያቱም መጀመሪያ ጋለቡ እኮ 100 ሜትር አደረጉት እኮ እንዴ! ነግሬያቸዋለሁ። እኔ እኮ ከዚህ በፊት ይሄን ነገር ሳልናገር አልፌ አላውቅም። የሆነ ነገር ይጀምራል፣ እዛው ክፍል ላይ ያልቃል። ነገ ከነገ ወዲያ ምን ልታሳዩን ነው ብዬ እኔ ራሱ ጠየቅኩት። አሁን ደግሞ መለስ አድርገው ወደኋላ እያመጡት ነው። ዴቭን ማምጣታቸው እኔ በጣም ተመችቶኛል። እሱ ብቻ ሳይሆን ደግሞ ነገሮችን ወደኋላ መለስ ማድረጋቸው በጣም ተመችቶኛል። ምክንያቱም ከዚህ በፊት ጠይቂያችሁ ነበረ፣ ከማን ያረገዘችው፣ ማን ከማን ያረገዘው ምናምን ብያችሁ ነበረ። አምራን ከማን ያረገዘችው፣ ኑሐሚን ከማን ያረገዘችው የሚል ጥያቄ ጠይቂያችሁ ነበረ። ትናንት በታየው ክፍል ደግሞ በቃ ሁሉም ወደ ራሱ የመመለስ ነገር ይኖራል አይነት ነገር ነው ያሳዩን። ያው እኛን ለማዛግ ነው እንጂ የሚመለስና የሚስተካከል ነገር አይኖርም። ግን አንድ ደስ የሚል ጥያቄ ልጠይቃችሁ፣ ኑሐሚን የማን ፍቅረኛ ብትሆን ደስ ይላችኋል? ባርኮት መቼም አይሳካለትም። እዛም ተባሮ ነው ጋይስ ከአደይ አይደለ? ዴቭ አባረረው፣ አደይን ይዞ ፍስ አደረገ ዴቭ። እዚህ ጋርም እንግዲህ ዴቭ መጥቷል። ኑሐሚን የዴቭ ትሆን ወይም እዚኛው ላይ የዳግም ትሆን ወይስ ደግሞ የናሆም ወይስ ደግሞ የራሱ ኤርሚ ሆና ተቀጥል ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን እንደሚመስለኝ
በዚህ አይነት አካሄድ ውስጥ እኔ እንጃ እኔ መወሰን አልችልም። ምክንያቱም አካሄዱ ራሱ በጣም ግራ የተግባባ አይነት ነገር ነው አይደለ? ያው ከዚህ በፊት እንዳልኳችሁ ነው የእርግዝና ጉዳይም እርግጠኛ የሆነበት ነገር የለም። አወዘጋጋቢ ነገር ነው አይደለ? ሕክምናው ላይ ወይም ደግሞ በሕክምና ያረጋገጠችበት ቼክ ያደረገችበት ቼክአፕ ወረቀቱ ላይ አላረገዘችም ነው። ራሷ ቼክ ስትደረግ ደግሞ አርግዛለች ነው። እና ሁለት አይነት ሀሳብ ነው ያለው። እሱም ጋር ያላለቀ ነገር አለ። እሱ ጋር ያላለቀ ነገር ካለ ምናልባት የዴቭ ልትሆን ትችላለች ወይም ደግሞ የዳግም ልትሆን ትችላለች የሚል ሀሳብ አለኝ። ዳግምም እንዳያችሁት ነው ገና ካሁኑ ጆፌ ጥሏል። የእንትና ብትሆን ደስ ይለናል ልትሉ ትችላላችሁ። የናሆም ብትሆን ደስ ይለናል ልትሉ ትችላላችሁ። ናሆም ወደኋላ ሊመለስ ነው። አሁን ናሆም ወደኋላ ባይመለስ ኑሮ የናሆም ትሆናለች ብዬ ነው ማስቡ። አይታችኋል፣ ህልም ምናምን እያየ ነበረ። ይሄ ማለት ደግሞ ያው ወደኋላ መመለስ ነው። ስለዚህ ከአምራን ጋር ይታረቅና ተመልሶ ከእሷ ጋር ይሆናል ነው የኔ ሀሳብ። ገብቷችኋል? ስለዚህ በዚህ ሁኔታ ውስጥ ኑሐሚንን ያጣታል የሚል ሀሳብ አለኝ እኔ። እሱ እንደዚህ አይነት ነገር ነው የሚሰማኝ። ያው አምራን ታውቃላችሁ፣ እሷ የሆነ ነገር አስባል እንጂ ወዶ አይደለም። ብቻ እንደነዚህ አይነት ነገሮች ይፈጠራሉ። ቤት ውስጥ ደግሞ ደስ የሚል ነገር ሊፈጠር ይችላል። ምክንያቱም ዴቭ ቤት ከመጣ ሁለቱ ወንዶች ከኑሐሚን ጋር ያላቸው ቅርበት ምናምን ብቻ ትንሽ ከበድ ያለ ውጥረት የበዛበት ነገር ነው የሚሆነው ብዬ ነው ተስፋ ማድረገው። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ ለይኩን የመጨረሻ ነው የተመቸኝ። የሚገርም የሚደንቅ አባት። ኧረ በስመ አብ! አስተዋይ ሰው ደስ አይልም? የምሬ ነው። በቃ ይሄ ድራማ ላይ ብቻ ሳይሆን ኖርማል በቃ የሚያስተውል ሰው፣ ነገሮች የሚያመዛዘን ሰው በጣም ነው የሚመችኝ እኔ በጣም ከምላችሁ በላይ። እና አሁን ኑሐሚንን መግፋትን የነበረበት እንጂ ከአባቷ ጋር እንዲታረቁ ማድረግ አልነበረበትም እንደ እውነቱ ስትሄዱ። ምክንያቱም ቅድሚያ የቀረባት ከልጁ ጋር ፍቅረኛ ሊያደርግ ነው፣ ከልጁ ጋር ሊያጋባ ምናምን አይነት ሀሳብ ነበር የነበረው አይደለ? ለይኩን ያ ነገር አልተሳካለት ሲል ላሽ ነው የሚለው። ደግሞ ገንዘብ ያለው ሰው ሀብታም ሰው ብዙ ጊዜ እንትን አይጨነቅም። እንደዚህ አይነት ሰው ረበስማ ጊዜ አይሰጥም አብዛኛው ሰው። እኔ ስለማውቃቸው በቅርቡ ብዙዎችን በስራ አጋጣሚ ስላገኘው ማለት ነው። እና ከባድ ነው የሚሆነው ለእሷ የነበረው ነገር። ግን በጣም አመዛዛኝ ወይም ደግሞ በጣም አስተዋይ አይነት አባት ናቸው እና በጣም ተመችቶኛል። አቶ ለይኩን ተሴም ትንሽ ዘለል ብላ እንጣጥ ብላ መለስ አለች። ብቻ ተመችቶኛል የትላንትናው ክፍል። ወይዘሮ ዝናሽም ቀወጠችው። እንግዲህ ዝናሽን አሁን ስትሳቀቅ ማየት ነው ይምጣ ዳጊ ቤት ይምጣ። ከዛ በኋላ ዝናሽ ስትሳቀቅ ማየት እሱን የናፈቀኝ። እቺ ኮሽኳሻ የሆነች ልጅ መች ነው የምትወጣው ከዛ ቤት? ኤደን ኧረ አስወጡልኝ። የእሷ ወሬ ማመላለስ ወይ ስልችት ብሎኛል እውነት ለመናገር። እንዴ እኔ ሸከኬ ለራሴ ማለት ነው። ብቻ ተመችቶናል። እስኪ በቀጣይ ክፍል ምን ትጠብቃላችሁ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እስኪ ወደ ኖላዊ ገባ ልበል ሳዓት ሳይሄድባችሁ ወይም ደቂቃ ሳልወስድባችሁ። ኖላዊን ትናንት ሪቪው አድርጌዋለሁ። ምናልባት ያያችሁ ሰዎች ድጋሚ እንዳሆንባችሁ መተው ትችላላችሁ። ኖላዊ በሚወጣው ቀጣይ ክፍል ወይዘሮ ትታሰራለች። መቼም ይገባችሁ አይደል? ዋናዋ ትታሰራለች። ያው ከዚህ በፊትም ተናግሬያለሁ። በእርግጥ ይህ ሁሉ ነገር ሳይፈጠር ትታሰራለች የሚል እንትን ተናግሬያለሁ። ረጅም ጊዜ ሆኖኛል እንደዚህ አይነት ነገር ውስጥ ሳይገቡ ማለት ነው። ከዛ ውጭ አንድ ቅር ያለኝ ነገር አለ። ምናልባት እዛኛው ላይም ተናግሬያለሁ። ድጋሚ እንዳይሆንባችሁ ከዚህ በፊት ያያችሁ መሄድ ትችላላችሁ። ቻው ብያችኋለሁ። ምንድነው ተምቹ ሲወጣ ከእስር ቤት ወይም ደግሞ ከማረሚያ ቦታ ሲወጣ አሲር ቢቀበለውና እዛ ጋ ያለው ሪያክሽን ብናይ በጣም አሪፍ ነበረ። ገብቷቸዋል። ተጠፋፍተው ነበረ፣ አልተገናኙም ምናምን እና እዛ ጋ ሄዶ ሰላም ሲባባለው ሲተቃቀፉ ያለችውን ነገር ብናይ አሪፍ ነበረ። ቀጥታ ቤት ሄዶ ምናምን ይዞ መጣ ምናምን ከሚሉ ማለት ነው። እሱ ነገር በጣም ቀር ብሎኛል። ከዛ ውጭ ያው ድራማው እያለቀ እንደሆነ ተናግሬያለሁ። በተደጋጋሚ እየተናገርኩ ነው አይደለም? እንዴት እያያችሁት ነው? ጋይስ እያለቀ ነው። ምንም ማድረግ አይቻልም። ልንለያይ ነው። ክርክት በሉ እንግዲህ። ወደ ኑሐሚን አንድ ጥያቄ ጠይቃችሁ፣ ምን አይነት ድራማ ሪቪው ላድርግላችሁ? ከዚህ በኋላ የትኛውን ድራማ ሪቪው ላድርግላችሁ? ያው ብዙ ድራማዎች አሉ የተጀመሩ፣ ዳጣ እንደገና ደግሞ ማነች እዛው ዳጣ ላይ የሚለቀቀው አንድ አለ አይደለ? ህፃኗ ልጅ ያለችበት ጽናት አለ፣ አደይ ያለች። ግን ያው እነሱ ወደ ማለቁ የሚሄድ ነገር አለ። ያው አዲስም ነገር አይኖረውም ከዚህ በኋላ።
ብዬ አስባለሁ። ያው ከእነሱን ከዚህ በፊት ሪቪው አደርግ ነበር አቁሜያቸዋለሁ። አሁን እስኪ ሌላ አዲስ ድራማ የሚመች አስተማሪ የሆነ ድራማ የምታዩት ወይም ደግሞ እያያችሁት ያላችሁት ነገር ካለ ኮሜንት ላይ አስቀምጡልኝና ያንን ድራማ ሪቪው አደርገዋለሁ አይቼው። ልክ እንደ ኖላዊ ቢሆን በጣም ደስ ይለኛል። ምክንያቱም ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት በጣም አስተማሪ፣ ትሁትናን፣ መልካምነትን፣ ደግነትን የሚያስተምር አይነት ድራማ ነው እና እንደዚ አይነት ድራማ ብታገኙልኝ ደስ ይለኛል። ግን ያው የታወቀ ነው አሁን ኖላዊ ሲያልቅ ይሄኛው አሪፍ ቪው ይኖረዋል ማለት ኑሐሚን አሪፍ ቪው ይኖረዋል። ምናልባት እዛኞች ዋናው ቻናል ላይም ተጀምሯል አዲስ ድራማ አይደል? ክፍል 2 ተለቋል። አይ ቲንክ ኦኬ፣ አልተለቀቀም። ክፍል 1 ተለቋል። ነገ ምናልባት ክፍል 2 ሊለቀቅ ይችላል። ብቻ አይታችሁ እስኪ ነገሩን ከዚህ በፊት ሀረግ የምታዩበትም ለዛ ላይም አዲስ ድራማ ተጀምሯል። ክፍል 25 አካባቢ ደርሷል። አይ ቲንክ አይ ዶንት ኖ ሪቪው አላደረኩም እስካሁን። እስኪ አንዱን መረጡና ነገሩኝና ከዛ በኋላ አብረን ሪቪው እናደርጋለን። አብረን እየተጫወትን እንቆያለን ማለት ነው። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። እኔ እኮ ተናግሬያለሁ ከዚህ በፊት በደንብ ነው አለዛውም የነገርኳችሁ። ምን እንደነገርኳችሁ ታውቃላችሁ? ኑሐሚን ተከታታይ ድራማ ጭብጥ የለውም በቃ እስኪ የትኛውንም ድራማ ይሁንና ኑሐሚን ተከታታይ ድራማ ስታዩ ደግሞ እየፈጠነ ነው አይደል? ነገሮችን ሪአክት ለማድረግ በቃ የፈጠነ ነው። አደፈራረሰችው ገና ከመስማቷ ግመል መበጠሱ፣ ግመል ይበጠሳል ወፍ መበጠሷ። ብቻ አላቆም። እኔ ተረቱን እናንተ ጨርሱት። ኮሜንት ላይ እኔም ላስጨነቀኝ እንዴ የምሬን እኮ ነው። ቤዛ አምራን ገና ከመስማቷ እርጉዝ መሆኗን ገና ከመስማቷ ሄዳ አፈነዳችሁ። አታፍርም ጋይስ እንዴ? እኔ እኮ ይውላችሁ ተከታታይ ድራማ ላይ ሲሆን ማስፈራራት ቆይ እመለስበታለሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባምላችሁ ይሆናል። እንዲሁም ደግሞ ኖላዊንም በስሱ እናየዋለን። ያው ኖላዊ እያለቀ እንደሆነ መቼም ገብቷችኋል ብዬ አስባለሁ። እስኪ እናየዋለን። ኑሐሚን በትናንትናው ክፍል ሮጠ። ምን ነገሩ በትናንትናው ክፍል ብቻ አይደለም፣ ሁሌ እኮ ነው የሚሮጠው። እኔ በጣም ያሳሰበኝ የሩጫው ነገር ነው። እውነት ለመናገር እንዴ ከሆነ ጊዜ በኋላ ምን ልናይ ነው እኔ ግራ ያገባኝ እሱ ብቻ ነው። ጥያቄ ሆነብኝ እሱ ብቻ ነው። እስኪ እናንተ መልሱልኝ፣ ምን ልናይ ነው? አሁን ለምሳሌ ቤዛ የተናገረችውን እውነታ ወይም ደግሞ ኑሐሚን አርግዛለች የሚለውን ነገር ለመናገር ቢያንስ የሆነ ጊዜ ያህል ማስፈራራት ነበረባት። ገብቷችሁ አይደል? ኑሐሚን መጠቀሚያ ማድረግ ነበረባት ምናምን። እንደዚህ አይነት ነገሮች መታየት ነበረባቸው። እሷ ገና እንደሰማች በማግስቱ ሄዳ ቤት አፈነዳችሁ። ጭራሽ ደግሞ እሱን ስለሰማች ቤት ልኖር አይከብድም ወይ? አይከብድም? እሺ ትኑር። ኖራ እዛ እያስፈራራች መኖር ገብቷችሁ አይደል? እዛ ተቀላቅላ ቤት ውስጥ ኑሐሚንን እንትን እያደረገች በቃ አላ እየጨቆነች ምናምን እንደዛ አይነት ነገርም ማሳየት ይችሉ ነበር። ብቻ ፈነዳ። እኔ ግን ከዚህ በፊትም ተናግሬያለሁ፣ ኑሐሚን እርጉዝ የሆነች አይመስለኝም። ውጤቷ የሆነ የተጭበረበረ አይነት ውጤት አለ። ወይ የዶክተሮች ችግር ነው ወይ ደግሞ የራሷ ችግር ነው። ራሷ ቴስት ስታደርገው የለውም ነው ያለችው አይደለም፣ ወረቀቱ ላይ የለውም ነው፣ ዶክተሮች የለውም ብሏታል። ራሷ ቴስት ስታደርግ ደግሞ አለው ብሏለች። ምንድን ነው ቴስት ያደረገችው? የማንን ነው ቴስት ያደረገችው? ተሳስተሽ እንዳይሆን የእንትና ማነች እቺ የአማከለች፣ ወይኔ ይቅርታ ኤሚዬ የእሷ እንዳይሆን ብዬ ሰጋው። እንዴ ተው እንጂ እኔ እኮ ለእሷ እኮ እኔ ልመጣ ነበረ። ገብቷቸዋል አይደለ? እኔ ልገባ ነበረ ድራማው ላይ ማለት ያው አሁን እሱ ድራማ ላይ እሷ ብቻ ነች ያልተነካችው ብዬ ነው ማለት። አልተነካችም ማለት ምን ማለት ነው? ጓደኛ የሌላት እሷ ብቻ ነች ብዬ ነው። ሌላ ነገር እንዳታስቡ እናንተ እኮ ችግር አለባችሁ። እኔ ነገር ጥምዘዝ የምታደርጓት ነገር አልቻልኳችሁም። ለማንኛውም በቀጣይ ክፍል ምን ሊፈጠር ይችላል? ኑሐሚን ከቤት ትወጣለች ወይስ አትወጣም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እንደሚመስለኝ ከሆነ በዚህ አይነት አካሄዳቸው ከቤት እንደምትወጣ ነው የሚሰማኝ። ነገር ግን አቶ ሌኩን እንደዚህ በቀላሉ ያስወጣቸዋል ብዬ አላስብም። እዛው እንድትቀመጥ ያደርጓታል ብዬ ነው የማስበው። ነገር ግን ደግሞ ለዝናሽ ቃል ገብታለች እንደምትወጣ ምናምን አይነት ነገር እና እዛ ጋር ስታዩት የሆነ ወታ ወይም ደግሞ ከነሱ ከፋሚሊያቸው ውጭ ከአባቷ ውጭ ወታ ውጭ ላይ የራሷን ህይወት ምናምን የምትኖር የሆነ የሚያሳዝን አይነት ነገር
የምናይበት አይነት ነገር ሊፈጥሩ ይችላሉ። ነገር ግን እንደዚህ አይነት ነገር የመፈጠር እንትኑ በጣም ዝቅተኛ ነው። ለምን እንደሆነ ታውቃላችሁ? ኑሐሚን እዛው ቤት ውስጥ ስትሆን ድራማው የሚያምረው ገብቷችኋል አይደለ? ቤት ውስጥ ስትሆን የዝናሽ ጉዳይ አለ፣ ከዝናሽ ጋር ያለው ግጭት አለ፣ እንደገና ደግሞ ከናሆም ጋር ያለው ነገር አለ። ገብቷችኋል አይደለ? ኤርሚ ደግሞ በውጭ የሚያሯሯጣት ነገር አለች። ስለዚህ ይጣፍጣል ድራማው ብዬ አስባለሁ። ወደ ውጭ ከወጣች ደግሞ ከናሆም ጋር የበለጠ ይቀራረባሉ ብዬ አስባለሁ። ምክንያቱም ከናሆም ስትርቅ ናሆም ወደ እሷ ይሄዳል ብዬ አስባለሁ። እሷም ለማጽናናት አይነት ነገር እንደዚህ አይነት ነገሮች ይኖራሉ ብዬ ነው የማስበው። የእናንተን ሀሳብ ግን ያው ኮሜንት ላይ አጋሩኝ። በትላንትናው ክፍል የኑሐሚን አባት እኔ እንደሆነቱ በጣም ቅር አለኝ ማለት ሁለት ቦታ ቅር አለኝ። አንደኛው የመጀመሪያ ፌንት ጫረ፣ እሺ ነቃ፣ ከዛ መልሶ ፌንት ጫረ፣ ከዛ ደግሞ እውነት ነው ወይ ብሎ መልሶ ፌንት ጫረ። ምን እሺ ነው? ቦርጮ ከብዶ ነው መቼም። እኔ ደግሞ የናሆም ችሎታ፣ ኧረ በስመ አብ! ይሄ እኮ 100 ኪሎ በለው እኮ ጋይስ። ጂም ቤት ሄዳችሁ 100 ኪሎ ስታነሱ በሉት በቃ እኮ 100 ኪሎ ዳምቤል ስገፉ አስቡት። እንደዛ በሉት እኮ እንዴ! ኧረ ናሆም እውነት ጎበዝ ነው። አብሮ አልወደቀ። ከዛ ውጪ ኑሐሚንን እንደዛ መናገር አለበት ብዬ አላስብም። ማለት ያውቃል እሱም አይደለ ከኤርሚ ጋር ያላቸውን ቅርበት ያውቃል። እንደገና ደግሞ የሆነ ሰዓት ላይ ፈቅዶ ነበር አይደለም፣ በቃ የሆነ ጥሩ ልጅ ነው እኔ አስቀይሜዋለሁ ምን አይነት ነገር አንስቶ ነበረ እና ያን እያለ እንደዚህ መቆጣቱ ተገቢ ነው ብዬ አላስብም። ምናልባት ያው አባት ስለሆነ ያበሳጨዋል። የማያበሳጭ ነገር አይደለም። በጣም የሚመካባት ልጁ አንድ አለኝ የሚላት ልጁ ስለሆነች በጣም ሊደብረው ይችላል። ያው ይረጋጋል ብዬ ነው የማስበው። ግን በዚሁ ከቀጠለ በጣም ያበሳጫል። አቶ ኖላዊ እንዳይሰማሽ ያን አባት አቤት መስመር ሳት የኑሐሚን አባት የሀና አባት እንዳይሰማዎትሽ አቶ ኖላዊ የሰማለት ማለት ነው ነገር አበጥ ይሄ ቦርጮትን ምናምን በቃ የሚመች ነው የሚያደርገው። ያመቻመቸዋል። ይሄ ቦርጩን ያጠፋላቸዋል። ኦኬ ይሄ ፊትነስ ትሬኒንግ ምናምን የሚሰጣችሁ በቃ። ለማንኛውም ይመቻቸው። ከዚህ ውጭ በትናንትናው ክፍል ሌላ የተለየ ነገር አለ እንዴ ጋይስ? ምናልባት ትንሽ ለየት የሚለው የናሆም እና የኤርሚ ድብድብ ነው። ተንከባለሉ። በቃ ተደባደቡ። ይበቃል። እጃችሁን ሆናችሁ እኮ ጸብ እንትን ስታረጉ ማለት ነው እንትን አለ አይደለ ጋይስ? ይሄ በቃ ትከባበራላችሁ። ገብቷችኋል አይደለ? በቃ ምናምን አይነት እንትን ትላላችሁ ሁለታችሁ። ሲጀመር እስከ መጣላትም ላደርሱ ትችላላችሁ። ልክ እንደዚህ ሬር የሆነ ጉዳይ ካልሆነ በስተቀር ብቻችሁ ስትሆኑ ላትጣሉ ትችላላችሁ። አገላጋይ ካለ ሰው ካለ ነው ጋይስ ከባድ የሚሆነው ሰው አይደለ? ጸቡ የሚሆን ከባድ የሚሆነው የሚሟሟቀው የዛኔ ጊዜ ነው። ወይም ደግሞ ሃይ ያለበት ቦታ ላይ ነው። ብቻችሁ ሆነ አሁን ማንም ሰው የሌለበት ጭር ያለበት ቦታ ወስዳችሁ ሁለቱን ወይም ደግሞ ሊጣሉ የፈለጉትን ሰዎች ብትተዋቸው ምንም ሳይናገሩ በቃ ሰላም ሆኖ ፒስ ሆነው ቤት ነበር የመጣ ነው ምናምን ብሎ አብሮ ሻይ ቡና ይላሉ። የምሬ ነው ላችሁ ብዙ ጊዜ ይህንን ነገር ስላስተዋልኩኝ ነው። ግን እዛ ጋር በጣም አዝናንቶናል አይደለ? በመጨረሻ ላይ ኤርሚ አንድ ሰው ወደሱ እየመጣ እንደሆነ አይቷል። ደንግጦ ነው ያየው። ማን ይመስላችኋል? ያው እኔ እንግዲህ መቼም ሌላ ሰው ይሆናል ብዬ አላስብም። ገብቷችኋል አይደል? ሌላ ሰው ይሆናል ማለት ከኑሐሚን ውጭ ሌላ ሰው ይሆናል ብዬ አላስብም። ምክንያቱም ኤርሚ ታርጌቱ ወደዛ ቤት ተመልሶ የመጣው ኑሐሚንን ፈልጎ ነው። ስለዚህ የመጣችው ኑሐሚን ነች ብዬ ነው ማስበው። ኑሐሚን መታ ከሱ ጋር ትጣላለች ብዬ ነው ማስበው። ወይም ደግሞ የሆነ በቃ የማይሆን አይነት ቃላቶች ተናግራ ታስወጣዋለች ብዬ ነው ማስበው። እንደዚህ አይነት ነገር ይፈጠራል ብዬ ነው ማስበው። ምናልባት ናሆም ቤት ካለ በዚህ ግርግር ውስጥ ናሆም ይመጣል።